እንደምን አላችሁ ተማሪዎች። በዛሬው ዕለት የምናየው 12ኛ ክፍል የባዮሎጂ ትምህርት ዩኒት 1ን ፓርት 2 ነው። ፓርት 1 ከዚህ በፊት የሰራ ነው አለ እዚሁ የዩቲዩብ ቻናል ላይ ማግኘት ትችላላችሁ። ዩኒት 1 አፕሊኬሽን ኦፍ ባዮሎጂ የሚለው ቶፒክ የተለያዩ የባዮሎጂ አፕሊኬሽኖችን አይተናል ከዚህ በፊት። ለዛሬ ደግሞ የምናየው አፕሊኬሽን ኢን ባዮ ማይኒንግ እና ኢንቫይሮንመንታል ባዮቴክኖሎጂ የሚለውን ነው የምናየው። ስለዚህ ሁለት ቶፒኮች ነው የሚኖሩ ማለት ነው። ባዮ ማይኒንግ ማለት ማይነስ እናደርግ ወይም ከመሬት ውስጥ ማዕድናትን ለማውጣት ምን መጠቀም ነው? ማይክሮ ኦርጋኒዝሞችን በመጠቀም ማይን የማድረግ ሂደትን ነው። ሌላው ደግሞ ኢንቫይሮንመንታል ባዮቴክኖሎጂ የሚለው የአካባቢን ንጽህና ለመጠበቅ የአካባቢን ብክለት ለመጠበቅ የተለያዩ ቴክኒኮችን እና አፕሊኬሽኖችን የምናይበት ቶፒክ ነው። ባዮሎጂ ብቻ ሳይሆን ሌሎችም የትምህርት አይነቶች ከ9ኛ እስከ 12ኛ ክፍል ለኢንትራንስ ኤግዛም እንድትዘጋጁባቸው ያው እንደዚሁ አጠር እያደረግን ኖቶቹን ለእናንተ የሆነ ቱቶሪያል መስጠት እና ዜን ደግሞ በርካታ ጥያቄዎችን የመስራት ሂደት ነው የምናደርገው ማለት ነው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። አብረን እንቀጥላለን። ለአሁኑ ወደ ቶፒኩ እንሄድ። የመጀመሪያው አፕሊኬሽን ማይክሮባዮሎጂካል ማይኒንግ ይላል። የማይክሮባዮሎጂካል ስንል ማይክሮ ኦርጋኒዝሞችን መጠቀም እና ማይን ማድረግ እንዳልነው ማለት ነው። ወይም ደግሞ ባዮ ሃይድሮ ሜታሮሎጂ ይላል። ይህም ሌላው ቶፒክ ነው። ራሱ ተመሳሳይ ናቸው። ባዮሎጂካል ማይክሮባዮሎጂካል ማይኒንግ ኦር ደግሞ ባዮ ሃይድሮ ሜታሎጂ የሚል ቶፒክ ነው ያለው ማለት ነው። ሶ ዲፋይን ስናደርገው ዩዝ ማይክሮብስ ወይም ደግሞ ማይክሮ ኦርጋኒዝምስ ማለት ነው። ማይክሮብስ ስንል ማይክሮ ኦርጋኒዝምስ ቱ ኤክስትራክት ሜታልስ ፍሮም ሎው ግሬድ ኦርስ ከመሬት ውስጥ ሜታሎችን ምን ለማድረግ ማይን ለማድረግ ኤክስትራክት ለማድረግ ማንን መጠቀም ነው? ማይክሮ ኦርጋኒዝምን ወይም ደግሞ ማይክሮብስ መጠቀም ማለት ነው። ይሄ ማይክሮ ባዮሎጂካል ማይኒንግ ማለት ነው። እንዴት ነው ኤክስትራክት የሚደረገው የምናየው ይሆናል ማለት ነው። ኦርጋኒዝሞቹ እነማን ናቸው? እነዚህ ማይክሮ ኦርጋኒዝምስ የሚባሉት ታዮ ባሲለስ ፌሮደንስ ይላል። ቲ ታዮክሲዳንስ ሊፕቶስፕሪሊን ፌሮዴክሴንስ ቲ ኦርጋኒ ፓረስ። ሶ እነዚህን ኦርጋኒዝሞች ተጠቅመን ምን ማድረግ ነው? ከመሬት ውስጥ ሜታል ማውጣት ማለት ነው። ሃው ኢት ወርክስ እንዴት ነው የሚሰራው? ይሄን ማይክሮብስ ኦክሲዳይዝ ሰልፈር ኢን ሜታል ሰልፋይድስ። ይህ ማይክሮብስ ወይም ማይክሮ ኦርጋኒዝሞቹ ለምሳሌ ከሰልፈር ኦክሳይድን ወይም ደግሞ ኦክሲዳይዝ ያደርጋሉ ፍሮም ዘ ሳልፈር ማለት ነው። ኢን ሜታል ሰልፋይድስ ኮንቨርት ሜታልስ ሜታሎቹ እነማን ናቸው? እነዚህን ማለት ነው። እነዚህን ኮፐር፣ አይረን፣ የዚንክ፣ ዩራኒየም ዩ የሚለው ማለት ነው ኢንቱ ወተር ሶሉብል ፎርምስ ፎር ኤክስትራክሽን። እዛ ሜታል ሰልፋይዱ ላይ የሜታል ሰልፋይዱን ወደ ምንድን ነው የሚቀይሩት? ወደ ወተር ሶሉብል በውሃ ሊማማ ወደሚችል እንትን ይቀይሩታል እነዚህ ማይክሮ ኦርጋኒዝሞቹ ማለት ነው። ፎር ኤግዛምፕል ኮፐር ሰልፋይድ አንዱ ምንድነው? ሜታል ሰልፋይድ ነው አይደለ? ኮፐር ሰልፋይድ እና ኦርጋኒዝሙ ምንድነው? ይሄ ቲ ፌሮክሲዳንስ የሚባለው ኦርጋኒዝም ወደ ምን ይቀይረዋል? ኮንቨርትስ ቱ ሶሉብል ኮፐር ፎር ሪከቨሪ። ወደ ሶሉብል ወደ በውሃ ሊሟማ ወደሚችል ኮፐር ይቀይረውና ከዛ ሪከቨር ማድረግ ይቻላል ማለት ነው። ማውጣት ይቻላል በውሃ ምንድነው ሶልቭ የሚሆን ከሆነ። ኮምባይንድ ማይክሮቢያል አክሽን ስፒድስ አፕ ኦር ዲግራዴሽን ሞር ዛን ሲንግል ስፒሺስ። ስለዚህ ኮምባይንድ ማይክሮቢያል ማለት ሌሎችም አሁን እዚህ ጋር አንድ ማይክሮቢያል ነው አይደለ የተጠቀመው ኮፐር ሰልፋይድ ወደ ሶሉብል ኮፐር እንዲቀየር ማለት ነው። ነገር ግን ሌሎችም ኮምባይንድ ቢሆኑ ሞር ስፒዱን ይጨምረዋል ነው። ስለዚህ እነዚህ ማይክሮቢያልን ተጠቅመን ባለፈው ምንድነው ስለ ፈርመንቴሽን አይተናል አይደለ? ስለ ቢራ፣ ወይን ምናምን እንዴት እንደሚል ፈርመንቴሽን ሂደትን ወይም ደግሞ ፈንገስ እና ባክቴሪያን ለተለያዩ ለቤኬሪ እና ለዋይን እንዴት እንደምንጠቀም አይተናል። ይሄኛው ደግሞ ያው ከመሬት ውስጥ ሚነራልን ወይም ሜታልን ለማውጣት እነዚህ ማይክሮ ኦርጋኒዝሞች እንደሚያግዙን ለማሳየት ነው። ሶ ማይክሮብስ ሜይ ኦልሶ ሄልፕ ኤክስትራክት አርሰኒክ፣ ሊድ፣ ኮባልት እና ጎልድ የሚባሉ እነዚህንም ኦልሶ ኤክስትራክት ለማድረግ ያገለግሉናል እነዚህ ማይክሮቢያልስ ማለት ነው። ሌላው አፕሊኬሽን
ከማይኒንግ በተጨማሪ ሌላ አፕሊኬሽን የባዮሎጂ አፕሊኬሽን ሶሊድ ዌስት ትሪትመንት ወይም ደረቅ ቆሻሻን ትሪት ለማድረግ ማለት ነው። ይሄ ላንድ ፊል የሚለው ነን ባዮዲግሬዴብል ዌስትስ ወይም ደግሞ የማይበሰብሱ ቆሻሻዎች አሉ አይደለ? ሜታልስ፣ አንዳንድ ሜታሎች በቶሎ የማይበሰብሱ ፕላስቲክስ ስቴይስ ፎር ዲኬድስ ወይም ደግሞ ለብዙ ምንም ሳይሆኑ የሚቆዩ ምኖች አሉ። እነዚህ ዌስትስ አሉ ማለት ነው። ነን ባዮዲግሬዴብል ዌስትስ የምንላቸው። ባዮዲግሬዴብል ዌስትስ የሚባሉት ደግሞ እንደ ፉድ፣ ፔፐር እና ሌሎችም በቀላሉ ዲኮምፖዝ የሚበሰብሱ ማለት ነው። ዲኮምፖዝስ ኢንቱ ምን ካርበን ዳይኦክሳይድ፣ ሚቴን፣ ወተር እና ሂውመስ ወደ እነዚህ ኮንቨርት ይደረጋል በቀላሉ ባዮዲግሬዴብል የሆኑ ዌስቶች ማለት ነው። ሚቴን ካን ቢ ካፕቸርድ ኤንድ ዩዝድ አስ ፊውል። ሚቴን የሚባለው ከቆሻሻ የሚገኝ ምንድነው ለነዳጅነት የሚያገለግል ምንድነው ይሄ ኮምፓውንድ ነው ማለት ነው። ኮምፖስቲንግ የምንለው ደግሞ አለ። ሌላው ኮምፖስቲንግ ማለት ቆሻሻ ነገሩን ወይም ደግሞ ይሄ አንድ ላይ በማጠራቀም ወደ ምን መቀየር ነው? ወደ ማዳበሪያ መቀየር ማለት ነው። ለምሳሌ ማይክሮብስ ማይክሮብ የሚባሉት እነማን ናቸው? ፈንጋይ እና ባክቴሪያ እንዲሁም ደግሞ አክቲኖማይሴትስ የሚባሉት ኮንቨርት ኦርጋኒክ ዌስት ኢንቱ ሂውመስ፣ ኦርጋኒክ ዌስትን ወደ ሂውመስ የሚቀይሩ ናቸው እነዚህ ማለት ነው። ኢምፕሩቭ ሶይል ሪዱስ ላንድ ፊል ቮሊዩም። ሶይል ወይም ደግሞ የአፈር ለምነትን ኢምፕሩቭ ያደርጋሉ። ይህ ኮምፖስቲንግ ይባላል። ብዙ ጊዜ ያው ገጠር አካባቢ ነው የተለመደው ወይም ግብርና አካባቢ ያለበት ማለት ነው። የተለያዩ ቆሻሻዎችን እንደዚህ ሊበሰብሱ የሚችሉ እና ማዳበሪያ ሊሆኑ የሚችሉ አንድ ላይ ይጠራቀሙና እንዲብላላ ወይም ደግሞ ዲኮምፖዝ እንዲሆን ይደረግና ከዛ ማዳበሪያ ይሆናል ማለት ነው። ስለዚህ ፎር ኢምፕሩቪንግ ሶይል ፈርቲሊቲ ቬጂቴብል ፒሊንግ ምንድነው የቬጂቴብል ወይም ደግሞ የአትክልት ልጣጭ የሙዝ ሊሆን ይችላል፣ የሌሎች የበርካታ አትክልት ልጣጮች አንድ ላይ በማጠራቀም ዲኮምፖዝ እንዲደረግ። ኮምፖስት ፎር ጋርደኒንግ ማለት ነው። ለጓሮ አትክልት፣ ለዛፎች፣ ሌሎችም አትክልቶችን በደንብ እንትን እንዲሉ ለማድረግ ያገለግላል ማለት ነው። የኮምፖስቲንግ የሚባለው ሌላው አፕሊኬሽን ዌስት ወተር ትሪትመንት፣ የቆሸሸ ውሃን ደግሞ ትሪት ለማድረግ የባዮሎጂ ኮንሰፕት እንጠቀማለን። እንዴት ነው የምንጠቀመው? ሪሙቭ ሃርሙፉል ሰብስታንስስ ኤንድ ማይክሮ ኦርጋኒዝምስ ፕሪቨንት ወተር ቦርን ዲዚዝስ። እነዚህ የሃርሙፉል ሰብስታንስ ከውሃ ላይ በማስወገድ የወተር ቦርን ዲዚዝ ወይም ደግሞ ውሃ ወለድ በሽታዎችን መከላከል ይቻላል ማለት ነው። ከውሃ ላይ ሃርሙፉል ሰብስታንሶችን በማስወገድ እንዴት ነው የምናስወግደው? ስቴጆች አሉ። የመጀመሪያው ስቴጅ ፕራይመሪ ትሪትመንት ይባላል። ውሃ ትሪት የሚደረግ ወይም ደግሞ አሁን የቧንቧ ውሃም ልንል እንችላለን። በጣም ከቆሸሸ ነገር ነው አይደለ ወደ ቧንቧ የሚመጣው። እንዴት ነው ያ የሚደረገው? የመጀመሪያው ፕራይመሪ ትሪትመንት የምንለው ወይም ፊዚካል አለ። ከላይ ሪሙቭ ፍሎቲንግ ዴብሪስ ኤንድ ሴድመንትስ፣ ከላይ በግልጽ የሚታዩትን ቆሻሻዎች በአይን የሚታዩትን ቆሻሻዎች ፊዚካሊ ምን ማድረግ ነው? ማንሳት ነው። ውሃው ላይ ማጥለል ማለት ነው። ስለዚህ ያንን የማጥለል ሴድመንት የማድረግ ሂደት 1/3 የባዮሎጂካል ወይም ቢኦዲ የምንለው ባዮሎጂካል ኦክሲጅን ዲማንድ የሚባለውን በ1/3 ይቀንሳል ማለት ነው። ይሄ ባዮሎጂካል ዲማንድ ኦክሲጅን ማለት ማይክሮ ኦርጋኒዝሞች የሚጠቀሙት ኦክሲጅንን ተጠቅመው ወደ ተለያየ ፎርም የሚቀይሩበት ሂደት ነው። ስለዚህ ከላይ አነሳ ነው ማለት ያንን ሂደት በ1/3 ቀነስን ማለት ነው። ዜን ሰከንዳሪ ትሪትመንት የምንለዋለን ወይም ማይክሮቢያል የምንለው ማይክሮ ኦርጋኒዝሞችን በመጠቀም ምን ማድረግ ነው? ሪዲዩስ ማድረግ ቢኦዲ እስከ 80 እስከ 85% ሪዲዩስ የምናደርግበት ነው ሰከንድ ስቴጁ። ሜተዱ ምንድን ነው? ይሄንን ሰከንድ ስቴጅ ላይ የምንጠቀመው ሜተድ ትሪክሊንግ ፊልተርስ ወይም ፊልተር ማድረጊያ ነው። ወተር ፍሎ ኦቨር ባዮፊልምስ ባክቴሪያ፣ ፕሮቶዞዋ፣ ፈንጋይ፣ አልጌ በእነዚህ እንትኖች ውስጥ በእነዚህ ሂደት ውስጥ እንዲያልፍ ማድረግ ነው ወተርን ማለት ነው። ዜን አክቲቬትድ ስሌጅ ወይም ደግሞ ኤሬትድ ታንክስ ዊዝ ማይክሮቢያል ስሌጅ ሜንሊ ዝጎሏ ወይም ደግሞ ስሌጅ ሴትልስ ሰርፕለስ ስሌጅ
አኔሮቢክ ዳይጀሽን ወደ ምን የሚቀየር ነው? ወደ ሚቴን ካርቦን ዳይኦክሳይድ። ይህ ሚቴን እና ካርቦን ዳይኦክሳይድ ደግሞ ዩዝድ አስ ፊውል፣ ሚቴን ለፊውል የሚያገለግል እንትን ነው ማለት ነው። ተርሼሪ ትሪትመንት ወይም ዲስኢንፌክሽን። መጨረሻ ላይ ሶስተኛው ደግሞ ውሃው በእንደዚህ ሂደት ከሄደ በኋላ እዚህ ጋር ሙሉ እንትኖቹን ማስወገድ ነው አይደለ? ሙሉ ያለውን የቆሻሻ እንትን የማስወገድ ሂደት ነው የሰከንዱ። ተርድ ላይ ደግሞ ያለው ምንድነው? ዲስኢንፌክሽን ማድረግ ወይም የቀረ ነገር ካለ ምንድነው ክሎሪን መጨመር አይደለ? ክሎሪን ይጨመራል ውሃ ላይ። ምክንያቱም ምናልባት ያለፈ እዛ የቆሻሻ እንትን ውስጥ ያለ በሽታ ሊያስከትል የሚችል የተለያየ ጀርም ካለ እሱን ለመግደል እሱን ለማስወገድ ክሎሮኔሽን ይባላል፣ ወይም ክሎሪን መጨመር ማለት ነው። ሪሙቭስ ሪሜኒንግ ፓቶጀንስ። እነዚህ ፓቶጀንስ የሚባሉት ካሉ ፓቶጀንስ የተለያዩ አይነት ኦርጋኒዝሞች ናቸው ጎጂ የሆኑ ማለት ነው። እነሱን የቀሩ ካሉ እነሱን ለማስወገድ የምንቀጥለው ሂደት ነው ትሬሺየሪ። ባዮ ሪሜዲዬሽን የሚባል ሌላው ደግሞ ዩዝ ኦፍ ማይክሮብስ ቱ ዲቶክሲፋይ ኤንቫይሮንመንታል ፖሊዩታንትስ። ይሄ ኤንቫይሮንመንታል ፖሊዩታንት የሚባሉትን ዩዚንግ ማይክሮብስ ማይክሮ ኦርጋኒዝሞችን በመጠቀም አካባቢን ምን ማድረግ ነው? ቶክሲክ የሆኑ ወይም ደግሞ በሽታ ሊሆን ይችላል፣ በተለያየ መልኩ የሰው ልጅ ሊጎዱ የሚችሉ ቶክሲክ የሆኑ ኤንቫይሮንመንታችን ላይ ቶክሲክ ከሆኑ ምን አለው ኬሚካሎች ወይም እንትኖች አሉ ማለት ነው። እነሱን ዲቶክሲፋይ ማድረግ ነው። ይሄ ባዮ ሪሜዲዬሽን የሚባለው መካኒዝሞች አሉ። እንዴት ነው ይሄንን ቶክሲክ ከሆኑትን ዲቶክሲፋይ የምናደርገው? በማይክሮ ኦርጋኒዝሞች ተጠቅመን አንደኛው ባዮ ዲግራዴሽን ነው። ማይክሮብስ ብሬክ ዳውን ቶክሲክ ኮምፓውንድስ። ይሄ ቶክሲክ ኮምፓውንዶችን ብሬክ ዳውን በማድረግ እና ወደ ሌላ እንትን በመስባበር በመቀየር ማለት ነው። ባዮ ትራንስፎርሜሽን ነው። ወደ ሌላ ፎርም በመቀየር ማለት ነው። ኢንዛይምስ ሞዲፋይ ፖሊታንት ስትራክቸርስ ሜይ ቢካም ነን ቶክሲክ። ቶክሲክ የነበረው ነን ቶክሲክ ሊያደርጉት ይችላሉ እነዚህ ማይክሮብስ። ፎር ኤግዛምፕል ሜርኩሪ ሬዚስታንስ ባክቴሪያ ኮንቨርት ሜታሊክ ሜርኩሪ። ሜርኩሪ ሬዚስታንት ወይም ሜርኩሪ ሬዚስት የሚያደርግ ባክቴሪያ ሜታሊክ ሜርኩሪን ወደ ነን ቶክሲክ ኮምፓውንድ። ምክንያቱም ሜርኩሪ ቶክሲክ ነው አይደለ? ቶክሲክ ነው። ስለዚህ ይህን ቶክሲክ እነዚህ ሜርኩሪ ሬዚስታንት ባክቴሪያዎች ወደ ምን ይቀይሩታል? ወደ ነን ቶክሲክ ኮምፓውንድ ይቀይሩታል ማለት ነው። ጀነራሊ ኢንጂነርድ ባክቴሪያ ክሊን አፕ ኦይል ስፒልስ ኤንድ ኬሚካል ዌስትስ ማለት ነው። የኬሚካል ዌስትን ክሊን አፕ ለማድረግ ይጠቅሙናል። ሌላው ደግሞ ባዮፊልስ፣ ሌላው አፕሊኬሽን ማለት ነው። ባዮፊውል የምንለው አለ። ምን አይነት ፊውል ነው? ፊውልስ ሜንሊ ኢታኖል ፍሮም ፈርመንቴሽን ኦፍ ፕላንት ማቴሪያልስ። ፕላንት ማቴሪያሎችን ፈርመንት ከማድረግ የሚገኝ ፊውል ነው፣ ነዳጅ ነው። ይሄኛው ባዮፊውል የሚባል ወይም ኤታኖል የሚባለው ማለት ነው። ሶርሱ ምን ነው? ኮርን፣ ክሮፕ ሬዚዲዩስ። እነዚህ ክሮፕ ሬዚዲዩስ የሚባሉት ሴሉሎስ እና ሄሚ ሴሉሎስ ከሚባሉት የክሮፕ ማይክሮቢያል ኮንትሪቢዩሽን። ኢንጂነርድ ሳካሮማይስ ሰርቢያ ምንድነው? ፈርመንትስ ዛይሎስ። ይሄ ደግሞ ዛይሎስን ፈርመንት የማድረግ ሂደት ነው። ኢንጂነርድ ኢኮሊ ፈርመንትስ መልቲፕል ሹጋርስ። ጎሉ ምንድነው? ሪዲዩስስ ዲፔንደንስ ኦን ፎሲል ፊውልስ። ኢንቫይሮንመንታሊ ፍሬንድሊ ነው ይሄኛው፣ ጎጂ አይደለም ማለት ነው። ሌላው ደግሞ አፕሊኬሽን ባዮጋዝ ፕሮዳክሽን ነው። ባዮጋዝ ፕሮዳክሽን የምንለው ሚቴን ሪች ጋዝ ፕሮዲስድ ባይ አናሮቢክ ብሬክዳውን ኦፍ ኦርጋኒክ ማተር። ይሄ ብዙ ጊዜ ለገጠር አካባቢ የሚጠቀሙት ነው፣ ለሃውስሆልድ እንትን ማለት ነው። ለምሳሌ ሰብስትሬትስ፣ ማኖር፣ ክሮፕ ሬሲዲዩ፣ ሃውስሆልድ ኦርጋኒክ ዌስት። የከብቶች የተጸዳዱት ቆሻሻ እንዲሁም ደግሞ ክሮፕ ሬዚዲዩ ከክሮፕም ያው ጥናት ሲደረግና ይሄ ባዮጋዝ የሚባለው እንትን
ከእነዚህ እንትኖች አንድ ላይ ይደረግና ምን ይደረጋል? ሚቴን የሚባለው ጋዝ ያመርታል ማለት ነው። ይሄ ሚቴን ደግሞ ለተለያየ እንትን ያገለግላል። በተለይ ገጠር አካባቢ አሁን ባዮጋዝ የሚባለው የተለመደ ነው። ለመብራት ያገለግላል፣ ለምግብ ማብሰያነት እንደ ስቶቭ ሆኖ ማለት ነው። ማይክሮቢያል ኮሚኒቲስ ስቴጅ ዋን ምን አለ? ኢባክቴሪያ። ይሄ እንዴት ነው ባዮጋዝ የሚመረተው የሚለውን ሂደት ለማሳየት ነው። ኦርጋኒክ ማተር። ይሄ ኦርጋኒክ ማተር የሚባሉት ኦርጋኒክ አሲድስ፣ አልኮሆል፣ ሃይድሮጅን፣ ካርቦን ዳይኦክሳይድ። ከዛ ስቴጅ ቱ ላይ ባክቴሪያ ኦርጋኒክ አሲድስ፣ እነዚህ አልኮሆል፣ አሲቴት፣ ሃይድሮጅን እና ካርቦን ዳይኦክሳይድ። ስቴጅ ስሪ ላይ አርቻ ወይም ደግሞ ሜታጀንስ ፕሮዲውስ ሚቴን። ስቴጅ ስሪ ላይ ሚቴን ፕሮዲውስ የማድረግ ሂደት ነው። ምን ምን አለው? ከላይ ሶስቱ ስቴጆች ካርቦን ዳይኦክሳይድ ከዛ ሃይድሮጅን ወደ ሚቴን እና ወተር ይቀየራል ማለት ነው። ዜን ይሄ አልኮል ያለው ደግሞ ወደ ሚቴን እና ወደ ካርቦን ዳይኦክሳይድ። ስለዚህ ይሄ ባዮጋዝ እንዴት ይመረታል የሚለው ሰፊ ሀተታ አለው። ይህን በደንብ በጥያቄ ስናየው ግልጽ ይሆናል። አድቫንቴጁ ምንድነው? ባዮጋዝ የሚባለው ፊውል ፎር ኩኪንግ ኤንድ ላይቲንግ፣ ለመብራትና ለምግብ ለማብሰል ያገለግላል። ባዮጋዝ ካን ቢ ዩዝድ ቱ ኩክ ፉድ ኦር ላይት ላምፕስ። ለምሳሌ ሩራል ሃውስሆልድስ ገጠር አካባቢ ኦፍን ዩዝ ባዮጋዝ ስቶቭስ ኢንስቴድ ኦፍ ፋየርውድ፣ ከእንጨት ይልቅ ባዮጋዝን ይጠቀማሉ ብዙ አካባቢዎች ማለት ነው። ባዮጋዝን ፕሮዲውስ ኒውትሪየንት ሪች ስለሪ ዘ ሪሲቭድ ፍሮም ባዮጋዝ ፕሮዳክሽን ካን ቢ ዩዝድ አስ ማኑር ቱ ኢምፕሩቭ ሶይል ፈርቲሊቲ፣ ለሶይል ፈርቲሊቲ ያገለግላል ማለት ነው። ይሄ ባዮጋዝ ኮስት ኢፌክቲቭ ነው። ምክንያቱም ኖርማሊ ይሄ ፔትሮሊየም ከመግዛት ይልቅ ወይም ደግሞ ቺፐር ዛን ሊኩፋይድ ፔትሮሊየም ጋዝ ወይም ኤልፒጂ የሚባል ፎር ሃውስሆልድ ኢነርጂ ኒድስ፣ ለቤት ውስጥ ለመጠቀም ከፔትሮሊየም ኖርማል ነዳጅ ከሚባለው ከሱ ይልቅ የባዮጋዝ በጣም እርካሽ ነው፣ ኮስት ኢፌክቲቭ ነው ማለት ነው። አፕሊኬሽን ኢን ኢንዱስትሪ ኤንድ አግሪካልቸር፣ ኢንዱስትሪ ውስጥ እና አግሪካልቸር ውስጥ የባዮሎጂ አፕሊኬሽን ኢንዛይሞችን በመጠቀም ለምሳሌ ፕሮዲውስ ባይ ፈንጋይ ወይም አስፐርጅለስ ኦር ባክቴሪያ ባሲለስ ያ ፈርመንቴሽን ዩዚንግ ፊድ ስቶክስ ላይክ ኮርን ስቲል ሊኩር ኦር ሞላሰስ። እነዚህ ሁሉ የተለያዩ የባክቴሪያ እና የፈንጋይ ስራዎች ናቸው ማለት ነው። ኤክስትራክሽን ኤክስትራ ሴሉላር ኢንዛይምስ ፊልተርድ ፍሮም ሊኩዊድ ኢንትራሴሉላር ኢንዛይምስ ማይክሮ ኦርጋኒዝምስ ክራሽድ ኤንድ ኤክስትራክትድ። ይሄኛው ኢንትራ እና ኤክስትራ ሴሉላር ኢንዛይም የምንላቸው ሁለት አይነት ኢንዛይሞች አሉ። እነሱ ምንድነው? ኤክስትራ ሲሆን ምንድነው? ፍሮም ሊኩዊድ ነው። ኢንትራ ከሆነ ፍሮም ዘ ማይክሮ ኦርጋኒዝምስ ክራሽድ ማለት ነው። ዜር ዩዝ ፕሮቲዝስ ዋሽንግ ፓውደርስ ብለድ ኤግ ስትሬንስ ቺዝ ሚት ቴንደራይዚንግ፣ እነዚህ ሁሉ የኢንዛይሞቹ አገልግሎቶች ናቸው። ሊፔዝስ ቺዝ ፍላቨሪንግ፣ ፋቲ ስቴን ሪሙቫል፣ ፓክቲኔዝስ። ይሄ ሊፔዝ የሚለው ያው ለእርጎ የእርጎ እንትን ጣዕም እንዲኖረው የሚያደርግ የኢንዛይሞች ናቸው እነዚህ። ክላሪፋይንግ ፍሩት ጁስ፣ አሚሌዝ ግሉኮዝ ፍሮም ስታርች የሚሰጠን እንትን ነው። ባዮሎጂካል ዋሽንግ ፓውደር የሚባለው ደግሞ ዳይጀስት ፕሮቲንስ ፋት ስቴን ኢንቱ ሶሉብል ሞለኪውልስ። ወርክ አት ሎ ቴምፕሬቸር፣ ሎ ቴምፕሬቸር ላይ ይሰራሉ እነዚህ ባዮሎጂካል ዋሽንግ ፓውደሮቹ ማለት ነው። ለማጠቢያ የምንጠቀማቸው የሳሙና አይነቶች ማለት ነው። ይሄ ሎ ቴምፕሬቸር ላይ በደንብ ኢፌክቲቭ ነው ለማጠቢያነት ስንጠቀመው። ሴቭ ኢነርጂ ሴቭ ያደርግልናል። ሃይ ሂት ዲኔቸርስ ኢንዛይምስ። አፕሊኬሽን ኢን አግሪካልቸር ላይ ደግሞ ባዮፔፕቲሳይድስ ዩዝ ባክቴሪያ ፈንጋይ ኦር ቫይረስ ቱ ኪል ኢንሴክትስ ማለት ነው። ይሄ አግሪካልቸር ላይ ደግሞ አግሪካልቸር ወይም ደግሞ የግብርና ምርቶችን የሚጎዱ እነዚህ ተክሎችን የሚጎዱ ለምሳሌ በቆሎ ወይም ስንዴ ወይም ባቄላ የሚበሉ ምኖች አሉ፣ ኢንሴክቶች አሉ አይደለ? ነፍሳት አሉ። እነሱን ለማጥፋት ነው ይሄ
ባዮፔፕቲሳይድ የሚባለው የሚያገለግለው ማለት ነው። ማንን መጠቀም ነው? ባክቴሪያ፣ ፈንጋይ ኦር ቫይረስ ተጠቅሞ እነዚህን ኢንሴክቶችን ኪል የማድረግ ሂደት ነው ይሄ አግሪካልቸር ላይ ማለት ነው። ባክቴሪያዎቹ እነዚህ ናቸው። ባሲለስ ተርኒጋኔሲስ ለቬጅቴብል፣ ለፍሩት እና ለትሪስ ለእነዚህ እንደ መድኃኒት ይሆናሉ። ባዮፖፕለስ የጃፓኒስ ቢትል ላርቬ ለመግደል ማለት ነው። ይሄኛው አንዱ ተክልን የሚጎዳ እንትን ነው። ስኪዶኔሞስ ፍሎረሰንስ ሱፕረስ ሜዝ ከትወርም የሚባለው የበቆሎ ሊጎዳ የሚችል ትላትሎች አሉ፣ የበቆሎ ትላትሎች። ስለዚህ ይሄኛው እንደ መድኃኒት ወይም ደግሞ እሱን ለማጥፋት የሚያገለግለን ነው። ቫይረስስ ኤንፒቪ፣ ጂቪ፣ ሲፒቪ የሚባሉ ሴፍ ፎር ወርም ብለድድ አኒማልስ ለወርም ብለድድ አኒማልስ ወይም ደግሞ ደም መቃት እንስሳት የሚባሉት ሴፍ ለማድረግ እነሱ የሚያገለግሉ ናቸው። እነዚህ ፈንጋዮች ደግሞ አሉ። ፈንጋዮች ደግሞ እነዚህ ሶስት ፈንጋዮች አሉ እዚህ ጋር ያሉት ቢቬሪያ፣ ባሲኒያ፣ ኮሎራዶ ፖታቶ ቢትል ወይም ደግሞ የድንች እንትን አለ ድንችን የሚጎዳ ነፍሳት ማለት ነው። ስለዚህ ያን ድንችን የሚጎዳ ነፍሳት ይሄኛው ፈንጋይ ያገለግላል ማለት ነው። ታረዚም አኒሶፊሊ ፍሮግ ሆፐር ኢን ሹገር ኬን የሸንኮራ አገዳ እንዳይበላ የሚከላከል ወይም ደግሞ እሱን የሚያጠፋልን ነው። ቨርቲሲሊየም ላካኒ ይህ ደግሞ አፊድ ኮንትሮል። ስለዚህ እነዚህ ሁሉ ፈንጋይ ቫይረስ እና ባክቴሪያዎች ናቸው። ስለዚህ እንደ መድኃኒት ናቸው ማለት ነው። ኦኬ እንደ መድኃኒት ሆነው የተለያዩ አዝዕርቶችን እንስሳትንም እንዳይጎዱ ኪል ለማድረግ ኢንሴክቶችን ኪል ለማድረግ የምንጠቀምባቸው ናቸው ማለት ነው። ሌላው ደግሞ ፕላስሚድ አስ ቬክተርስ ይላል። አግሮባክቴሪየም ቴሚፋኒስ ቲ ፕላስሚድስ ዩዝድ ቱ ኢንትሮዲውስ ጂንስ ኤግዛምፕል ግላይፎሴት ሬዚስታንስ ኢን ክሮፕስ። ይህም ክሮፕ ላይ የምንጠቀመው ነው። ኢንሴክት ሬዚስታንስ ክሮፕስ፣ ጄም ክሮፕ ሬዚስታንስ ቱ ፔስትስ ሃየር ይልድ ማለት ነው። ጥሩ ምርት እንዲሰጡን እነዚህንም የምንጠቀምበት ነው ማለት ነው። ሜዝ፣ ኮርን ቦረር፣ ካተን፣ ቦል ዊቨል ወይም ቢቲ ካተን ይባላል። በነፊትስ እነዚህ ሁሉ እነዚህ ያየናቸው ምን ናቸው? ኢንሴክት ሬዚስታንስ ኢንሴክቶች በቀላሉ የማይጎዷቸው የማይበሏቸው ዝርያዎች ናቸው። ስለዚህ እነዚህ ዝርያዎች ናቸው እዚህ ጋር የተዘረዘሩት። በነፊትስ ሌስ ፔስቲሳይድ ዩዝ። ስለዚህ ፔስቲሳይድ እነዚህ ክሮፖች ካሉ ፔስቲሳይድ መጠቀም አይጠበቅብንም፣ ወይም ደግሞ ጸረ ተባይ የሚባለው መድኃኒት መጠቀም አይጠበቅብንም ማለት ነው። ሬዲዩስ ኢንቫይሮንመንታል ኢምፓክት። እነዚህን መድኃኒቶች ስንጠቀም ያው ኢንቫይሮንመንታሊ አፌክት ያደርጋል፣ ምክንያቱም ጎጂ ኬሚካሎች ስለሆነ። ለምሳሌ የሆነ በቆሎን ለማከብ ተብሎ የሚረጭ መድኃኒት ለሰው እንትን ለትንፋሽ ጎጂ ሊሆን ይችላል። ስለዚህ እሱንም አንድ እንትን ይላል ማለት ነው። ሪስኮች አሉ። ኢንሴክት ሬዚስታንስ ጂን ትራንስፈር ቱ አዘር ስፔሺስ። አሁን በጂን አይደለ ጂን ትራንስፈር ተደርጎ ነው እነዚህ የጄኔቲካሊ ሞዲፋይድ የተደረጉ እንትኖች ሊሆን ይችላሉ። እነዚህ ሬዚስት የሚያደርጉ የበቆሎ ዘር፣ የስንዴ ዘር ምናምን እየተባለ ያ ጂን ትራንስፈር ሊሆን ይችላል ወደ ሌላ ስፔሺስ እንስሳት ሲበሉት ወይም ደግሞ ሰው ሲመገበው ምናልባት ጎጂነት ሊኖረው ይችላል የሚል ነው ሪስኩ ማለት ነው። ይህን ማድረግ ፔስት ሬዚስታንስ ደግሞ ፔስት ሬዚስታንስ የሚባሉት ቢቲ ኮተን ፕሮዲውስስ ኢንሴክት ቶክሲክ ፕሮቲንስ ሬዲዩስ ፔስት ዳሜጅ ነው። ስለዚህ ሃየር ፕሮዳክሽን ይኖራል ማለት ነው። እነዚህ ፔስት ሬዚስታንስ ክሮፖች ወይም አዘርቶችን ስንጠቀም ሃየር ፕሮዳክሽን እንዲኖር የሚያስችሉ ናቸው። ትራንስጄኒክ አኒማልስ ሌላው አፕሊኬሽን ነው። ትራንስጄኒክ አኒማልስ ኢንጂነርድ ኢንቱ ፕሮዲውስ ሂውማን ፕሮቲን ፎር ሜዲሲን። ሆስትስ ሺፕ፣ ጎት፣ ቺከንስ፣ ማይስ እነዚህ ናቸው በዋናነት የሚሞከሩባቸው ማለት ነው። ፎር ኤግዛምፕል ሚልክ ኦፍ ትራንስጄኒክ ሺፕ ኮንቴንስ ሂውማን ፕሮቲንስ። ትራንስጄኒክ የሆነ ሺፕ
የሂውማን ፕሮቲን ሊይዝ ይችላል ማለት ነው። ትራንስጄኒክ ፕላንትስ ጄን ፕላንትስ ዊዝ ዲዛይረብል ትሬትስ የዲዚዝ ሬዚስታንስ፣ ሄርቢሳይድ ቶለራንስ፣ ቤተር ኒትሪሽን፣ ሎንገር ሼልፍ ላይፍ እንዲሆኑ ያገለግላል። ዩዝድ ቱ ፋርማሲቲካል ፕሮዳክሽን የመድኃኒት ምርቶችን ፕሮዲውስ ለማድረግ እንጠቀመዋለን። ለምሳሌ ኮርን፣ ፖታቶስ፣ ቶማቶስ እዚህ ላይም እነዚሁ እንጠቀማቸዋለን። ዲዚዝ ሬዚስታንስ የሆኑ ፕላንቶች ናቸው ማለት ነው። እነዚህ ትራንስጄኒክ ፕላንትስ ኬርፉሊ ቴስቲንግ ኢንሹር ኤንቫይሮንመንታል ሴፍቲ መኖር አለበት። ሄርብሳይድ ሬዚስታንስ ፕላንትስ ኢንጂነርድ ዊዝ ኤንዛይምስ ቱ ዲቶክሲፋይ ሄርቢሳይድስ ላይክ ግላይፎሴት የሬዲዩስ ኬሚካል ዩዝ ማለት ነው። ሄርቢሳይድ ሬዚስታንስ የሚባሉት ደግሞ ያው ሌሎች እንትኖች ናቸው ማለት ነው። ሌላ ደግሞ ክሎኒንግ ነው። ፕሮዲውስ አይደንቲካል ኮፒስ ኦፍ ጂንስ ሴልስ ኦር ኦርጋኒዝምስ ክሎን ማድረግ ራሱን የሚመስል ሌላ መፍጠር ማለት ነው። ሌላ ዝርያ ራሱን የሚመስል አኒማል ክሎኒንግ ለምሳሌ ዲቫይድ ኤምብሪዮስ ኤርሊ ኢች ግሮው ኢንቱ አን አኒማል እያንዳንዱ ወደ አኒማል እንዲያድጉ ለማድረግ አኒማል ክሎኒንግ። ለምሳሌ ዶሊ ዘ ሺፕ ፈርስት አዳልት ክሎንድ ዊዝ ኖን ትሬትስ አንዱ ኤግዛምፕል ነው። ይሄ ዶሊ ዘ ሺፕ የሚባለው። ባዮሎጂካል ዋርፌር የሚባል ደግሞ ሌላ የባዮሎጂ ምንድን ነው አፕሊኬሽን ነው። ዩዝ ባክቴሪያ ቫይረስ ኦር ፈንጋይ ቱ ሃርም ሂውማንስ አኒማልስ ኦር ፕላንትስ። የባዮሎጂካል ወይም ደግሞ ባዮሎጂካል የጦር መሳሪያ ሲባል ሰምተን ሊሆን ይችላል። ባዮሎጂካል የጦር መሳሪያ የጦር መሳሪያ ሲባል ሚሳይል ወይ ቦምብ ወይ ደግሞ ጠመንጃ ብቻ አይደለም። ባዮሎጂካል መሳሪያዎች የሚባሉ አሉ። እነዚህ ባዮሎጂካል መሳሪያዎች የሰው ልጅ የሚጎዱ ባክቴሪያዎች ሊሆኑ ይችላሉ፣ ቫይረሶች ሊሆኑ ይችላሉ፣ ወይም ፈንጋዮች ሊሆኑ ይችላሉ። አንድን ማህበረሰብ አንድን ህብረተሰብ እንዲጎዳ እንዲያልቅ ሆን ተብሎ ሊደረግ ይችላል። ፕላንቶችንም ሊሆን ይችላል ወይም እንስሳትም ሊሆን ይችላል። ለምሳሌ እንዲሁም አንዳንድ ሀገራት ከብቶቻቸው እንትን ሊሉ ይችላሉ። የሆነ በሽታ ይገባና ሙሉ እንትናቸውን ሊጨርስባቸው ይችላል። የአኒማል በሽታ ማለት ነው። ይህ ማለት ምናልባት ባዮሎጂካል እንትን ሊሆን ይችላል። ያን አካባቢ ለመጉዳት ሆን ተብሎ ሊደረግ ይችላል። ሰውንም እንደዚሁ ለምሳሌ ኮቪድ-19 የሚባለው ቫይረስ ምን ነበረ የተባለ የነበረው ከላቦራቶሪ የወጣ ነው ሆን ተብሎ ተለቆ ነው ይባል ነበር አይደለ? እየተወራ ነበር እንደዛ አይነት። ይህ አንዱ ባዮሎጂካል ዋርፌር ልንለው እንችላለን። ኤግዛምፕል ባክቴሪያል ቶክሲንስ ወይም ቫይረስስ አሁን እንዳልኳችሁ ምንድን ነው ኮቪድ-19 እንደ አንድ ኤግዛምፕል ልንወስደው እንችላለን። ትሬት ስንል ወይም ደግሞ ስጋቱ ምንድን ነው? አሳሲኔሽን፣ ማስ ኢንካፕስቴሽን፣ ኤንቫይሮንመንታል ኮንታሚኔሽን ይህ ሁሉ ስጋት ሊሆን ይችላል። እነዚህ ባዮሎጂካል የሚባሉ እንትኖች ሲፈጠሩ እነዚህ አይነት ችግሮች ስጋቶችን ሊያስከትሉ ይችላሉ። ኮንትሮል አንደር ኢንተርናሽናል ሎስ ዲው ቱ ሲቪር ሪስክስ እነዚህ ከላቦራቶሪ እንዳያመልጡ ወይም ደግሞ ሆን ተብሎም እንዳይለቀቁ ኢንተርናሽናል ሕግ አለ። እነዚህ ቫይረሶች ለምሳሌ የሆነ ሙከራ ሲደረግ ድንገት ከላቦራቶሪ አምልጠው ከወጡ ይሰራጩና ልክ ኮቪድ-19 እንዳደረገው ሊያደርጉ ይችላሉ። አንዳንድ ሀገራት እንደ ቀደም እንዳልኩት ሆን ተብሎም ሊደረግ ይችላል። የሆነ አካባቢ ለመጉዳት ሲባል ባክቴሪያን ወደ ሆነ አካባቢ መልቀቅ ወይም ቫይረስን ወደ ሆነ አካባቢ መልቀቅ ሊኖር ይችላል ሆን ተብሎ ማለት ነው። ነገር ግን የሚታወቁ እነዚህን ሆን ብሎ መልቀቅ ሲቪር ሪስክ ስላለው ማድረግ እንደሌለብን ላቦራቶሪ ውስጥ ያሉ ባክቴሪያዎች፣ ቫይረሶች በጥንቃቄ መያዝ እንዳለባቸው እና ሙከራን ሲደረጉ የራሱ የሆነ ፕሮሲጀር አለው። ያንን መሰረት ያደረገ መሆን እንዳለበት ይመከራል ማለት ነው። ስለዚህ ሌላው የባዮሎጂካል ዋርፌር የሚለው ነው። ፓርት ቱ ላይ ያዘጋጀናቸው ይህን ይመስላል። ምንድነው ይሄ ፓርት ቱ ብለን ያዘጋጀነው? በዋናነት ሃይላይት ለመስጠት ነው። ይሄ ቶፒኩ ምን ይመስላል ዩኒት ዋን ላይ ያለው
የሚለውን የተወሰነ ብሬንስቶርም ለማድረግ ያክል እንጂ ዲቴይል እንትኑን ዩ ካን ሪድ ፍሮም ዮር ቴክስት ዜን ዊ ካን ዱ ሞር ኤክሰርሳይዝስ ፕራክቲካል ኤግዛሞች አሉን። በርካታ ጥያቄዎች ያዘጋጀናቸው እዚህ ዩኒት ዋን ላይ እነሱን ጥያቄዎች እንሰራለን። ለእነሱ ጥያቄዎች እንደ ሂንት እንዲሆን ለማለት ነው እንጂ ሞር ዲቴይሉን በደንብ የምናየው ጥያቄዎች ላይ ነው ማለት ነው። እስካሁን ባሉት ቱቶሪያሎች እንዲሁም ደግሞ ሌሎች አስተያየቶች ካሉ ኮሜንት ላይ ጻፉልን። ባዮሎጂ ብቻ ሳይሆን ሌሎች የትምህርት አይነቶችንም እንደዚሁ ዲቴይል በደንብ ያየን በጥያቄ ነው። በዋናነት የዚህ ቶፒክ ወይም የዚህ የእኛ ዋና አላማችን ምንድን ነው? ጥያቄዎቹን በደንብ በማሰራት ተማሪዎች ቶፒኩን አንደርስታንድ በማድረግ ለኢንትራንስ ኤግዛም እንዲሁም ደግሞ ለክፍላቸው የፈተና ዝግጅት በአጭር ጊዜ ውስጥ እንድትዘጋጁ ለማገዝ ነው። ስለዚህ ሌሎች የትምህርት አይነቶችን እንደዚሁ እንድትከታተሉ እንላለን። ለዚህ የዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አብረን እንቀጥላለን። በሚቀጥለው በሌላ ቶፒክ እስከምንገናኝ ሰላም ሁኑ።